ኮንግራ ሀብቴና ናኒ እንኳን ደስ አላችሁ። እንዲሁም ሃይሜን ብሩኬም እንኳን ደስ አላችሁ። ብሩኬ የወንድምህ ሚስት በዚህ መልኩ ስለተመረቀች ኮንግራ ብለናል ማለት ነው። እንግዲህ የዲኤንኤ ምርመራውም በእዩ እጅ ቢከናወን በጣም በጣም ደስ ይለናል። እንደምታዩት እንግዲህ ሙያዬ ዶክተርነት ነው። እያንዳንዱ ዩቲዩበር በሽታ ያለብሽ እየዞርኩ በነፃ ነው የምቸከቸካችሁ እያለች እንግዲህ የሀብቴ ባለቤት ከቻሳ ብላለናለች። መርፌዋን ይዛ ዋው ደስ ይላል እውነት እግዚአብሔርን። በዚህ አሁን ሰዓት ትምህርቱን ችላ በሚልበት ዘመን ወቅት ሁሉም ሰው ታዲያ እኔ ሳወራ ማለት ነው ሃይሚ ተማሪ ስለሆነች ከሃይሚ ጋር እንዳታገናኙኝ። ስንት ሰው እየጀመረ የሚያቋርጣለ። እኔ ሃይሚን እየነካው አይደለም። በኋላ እናንተ ሌላ አሽሙር ነው የምትሄዱት። እውነት ለመናገር በጣም ጓደኛሞች ከሆኑ በኋላ ትምህርታቸውን ሳይዘልቁ በቃ ያልተፈለገ እርግዝና ይመጣል። ያልተፈለገ ብዙ ህይወትን የሚያስተጓጉል ነገር ይፈጠራልና እና እኔ በዚህ አጋጣሚ ኮንግራ ብያለሁ። ሀብቴም እንደዛ ከኤሌክትሪክ ጋር እየታገልክ በዚህ መልኩ አንተ ራሱ መማረህ በጣም ትለያለህ። የምሬን ነው እግዚአብሔርን። ዲህ ትቀልዳላችሁ እንዴ? ሰው ቀላል አይደለም ለካ በጣም ጎበዝ ነው። እግዚአብሔርን ሚስቱንም አስተምሮ እሱም ተምሮ ጭራሽ በሁለት ትምህርት አስቡት። ትለያላችሁ የምር። ተምሮ ውጤትም ባይኖር ስራም ባይኖርም የሀገራችን ጉዳይ ተምሮ መገኘትን ያለ ነገር የሚያህል ነገር የለም። በጣም እውነት እኔ ታሪክ ነው የሆነብኝ እግዚአብሔርን። ለማንኛውም የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ ጨረቃዎችዬ? አለው እኔ ደህና ነኝ። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ልናገር የፈለግኩት ነገር አንደኛ ነገር እዩ ጋ ነው ፎከስ የማደርገው። በመጀመሪያ ያው እንትና ናኒ ተመርቃለች። ኮንግራ ቅዳሜ አዳማ እንሄዳለን ብለዋል። እንግዲህ ያው እነ ብሩክም ይገኛሉ ብለን ተስፋ እናደርጋለን። እንግዲህ አይደል ያው አዳማ እንግዲህ በመኪና ስለሆነ ሀብቴም በመኪና ነው ብሩክን በመኪና ይሄዳሉ ብዬ ተስፋ አድርጋለሁኝ። ከዛ ሲቀጥል ደግሞ እሁድ ነው አይደል? እሁድም ደግሞ የማርያም ድግስ አለች እሙሽዬ ጋር እያለ ነበር። እናንተ ግን ይሄ ሰኔው ይገርማል። ግን እንዴ የኤፍሬም ጀመረ፣ ከዛ የሃይሜ ልደት፣ ከዛ ደግሞ ምንድን ነው? አረ ብቻ በጣም ድግስ ሰሞኑን በጣም እየተብተለተለ ነው። አረ ደግሞ እኔ እኮ ስጦታ ሳይሰጥ ያልኩት እንደዛ አስተያየት ሰጡኝ የነበረው እንዴ እኔ እኮ ብሩክን አይደለም ያልኩት። እንዴ ብሩክማ ነፍሱን ራሱን ሰጣለን እንዴ? ራስን ከመስጠት ወዲያ ስጦታለ እንዴ? እኔ እኮ ብሩክን አይደለም ያልኩት። አሁን እንትና ማን ነው ስሙ? ወይኔ የሄሉ ወንድም የኪዳነ ምሕረት እንትን የሰጠው እሱ አሁን እኛ አልጠበቅነውም። አሁን እሱ ከሃይሚ ምንም ነገር የለውም። ጀስት እንደ ማስታወሻ ሌሎቹ ጓደኞቿ ነው እንጂ ያልኩት እኔ ባሏን አላልኩም። እሺ ባሏማ ሁሌ እንደሰጣታለን እንዴ? ትናንትና ተደሰትን ምናምን ስትሉ ስለነበረ ወይ እሱማ እኮ ነፍሱን ሰጥቷታል። ከነፍስ በላይ ምን አለ ስጦታ? እኔ ብሩክን አይደለም ያልኩት በአጠቃላይ እንዲገባችሁ። ሌላው ሲቀጥል እንግዲህ ናኒ የዴኒ ምርመራ እናደርጋለን እያለች እንግዲህ ተመልሳ መጣለች። እውነት ናኒ እስክትመረቅ እየጠበቀች ከሆነች እንግዲህ እዩ ማለት ነው። እዩ የዴኒ ምርመራ አደርጋለሁ እያለች ብሩኬን ስጨቃጭቀው ነበር ትላንትና ሙሉ ቪዲዮዋ። በቃ ሃይሚ ራሽን ጠብቂ ምናምን ማትለው ጉድ የለም። ሃይሚና ብሩኬ ደግሞ አሁን ላይ ጭራሽ ስለ እዩ የሚያስቡበትን ጊዜ የላቸውም። ትናንትና ሼር አልተደራረጉም ብላችሁ ምን ተፈጠረ ምን ትሉ ነበረ? አንዳንድ ጊዜ እኮ ቪዲዮውን የሚፖስተው ቤኪ ነው የሚፖስተው። ድንገት እነሱ ስራ ከሆኑ ላያስታውሱት ይችላሉ፣ ሊረሱት ይችላሉ። ገብቷችኋል አይደለ? ስራ ላይ ከሆኑ የሆነ ቦታ ከሆኑ ይረሳል። በዛ ምክንያት ይመስለኛል ሼር ያልተደረገው። እንደገና ደግሞ ምክንያታዊ ነገር ሲኖር ነው ሼር የሚደራረጉት እንጂ ብዙ ሼር አይደራረጉም ባይዘው ማለት ነው። እና ሼር ስላላደረጉ ችግር ተፈጠረ ማለት አይቻልም። ግን ለማንኛውም እኔ ሀብቴ አስደስቶኛል። አሁን ለምንም ብሉ ለምን ሀብቴ አስደስቶኛል። ሚስቱን በዚህ መልኩ እንደዛ እየሰራ አስቡት። በጣም ብዙ ስራ ጫና ነው ያለበት እንግዲህ እንደምታዩት። በዚህ መልኩ ግን እሷ ራሱ ጎበዝ ሆና በመማሯ ጠንካራ ሆና በመማሯ ኧረ እውነት ጎበዝ ነሽ እንዴ! እኛ የተማረ ሰው አንወድም፣ ወሬኛ ሰው ነው የምንወደው። የኛ ህዝብ ወሬ ነው የሚወደው እንጂ ሰርቶ የተገኘ ሰርቶ ቁም ነገር ያለው ሰው ማየትም ማበረታታትም አንፈልግም። እውነት አድንቋት ብሏል ሀብቴ። ይገባታል። የምሬ ነው። መልካም ምርቃት እንዲሆንልሽ መልካም ምኞቴ ነው ከወዲሁ ማለት ነው። እንዲሁም የእኛን ጨረቃዎች ሃይሚና ብሩኬን የሚረብሹትን ማለት ነው ከአሁን በኋላ ሕክምና
ቀጠሮ ምናምን የለም። ይሳሳታል፣ ይጨበረበራል የምትሉ የለም። ስለዚህ በቃ ናኒ ትመርምር ጋይስ፣ ናኒ መመርመር አለባት። አታውቅም እንዳትሉ ደግሞ አሁን ተመረቀ አሁን እንዳትሉ፣ መቼስ ኮርሱን ወስዳ ጨርሳ መሰለኝ አልፋ የምትመረቀው አይደል? ስለዚህ የኛ ውድ ቤተሰቦች ሁላችሁም እንደ ሀብቴ ጠንካራ መሆን አለባችሁ። ለሚስቶቻችሁ በቃ ዝና መስራት አለባችሁ። ልክ እንደ ብሩኬ ጠንካራ ለሚስቶቻችሁ ክብር፣ ዝና በቃ የሆነ ነገር ማስያዝ አለባችሁ። አሁን ብሩኬን ሃይሚ የሆነ በቃ አለ አይደለ? እንዴት ብዬ ላስረዳችሁ? በቃ ሚዲያው ላይ ጥንካሬያቸው የነሱ አቅማቸው ማለት ነው። ጥንካሬያቸው ለስኬታቸው በቃ ቅድሚያ የሚያደርጉት ነገር ይሄ በጣም ክብር ያለው ነገር ነው። ሁሉም በየራሱ የራሱ ተሰጥቶ የራሱ ሙያ አለው። ሀብቴም እንደምታዩት በሚስቱ በሙያ እሱም በራሱ ሙያ እንደዛ እየሰራ ለምርቃት መድረሱ እውነት እኔ እንትን የሆነብኝ ይለያል። እውነት አልጠበቅኩም በጭራሽ ማለት ነው። እና እዚህ ቤተሰብ ውስጥ ገብተሽ ደግሞ አሁን እዩ ያዙኝ ልቀቁኝ ባትይዝ ምንድን ነው ይሄን ያህል የዲኤንኤ ምርመራ በቃ ይሄን ያህል ጊዜ መፍጀት ነበረበት? አሁን ደግሞ ድጋሚ ሌላ ጦርነት ልታመጭ ነው ወይስ እውነት አሁን አንቺ የዲኤንኤ ምርመራውን ፈልገሽ ነው ወይስ እንደው ዲኤንኤ ምርመራው ምን ይዞ ይመጣል? አሁን ቆይ አሁን አንቺ እንደው ከብሩኬ አሁንም ልጅ አለኝ እያልሽ እያሰብሽ ነው ያለሽው እዩ። እንደው ቢኒ ይኸው እየለመነሽ ነው። ሌላ ሴት ቢኒ ጋር ሲመጣ ያዙኝ ልቀቁኝ ትያለሽ። ታዲያ እኮ ቢኒን ካልወደድሽው ሌላ ሴት ሲመጣ ያዙኝ ልቀቁኝ ምን የሚያስብል ነገር አለ? ቆይ ካልወደድሽው አልገባኝም። እኔ ከብሩኬ ጋር በየትኛው ጊዜና በየትኛው ሰዓት ነው እናንተ ልጅ ለመውለድ እንደዚህ ያበቃችሁ ነው እያልኩ ያለሁት እኔ። ግርም የሚለኝ ነገር እና እዩ ወደ ራስሽ ተመለሺ። ምርመራውን ካስፈለገ ለአንዴና ለመጨረሻ ጊዜ ብሩኬ ያበጠ ፈንዳ የተተራመሰው ይተራመስ። ሃይሚን በቀኝ እጅ ይዘህ ይሄንን ነገር ዳር ማውጣት አለብህ። የፈለገ ነገር ይምጣል። ለምን ድብልቅልቁ አይወጣም? ይሄ ነገር ስሙ መጥራት አለበት። በቃ በየጊዜው እየመጣች በየጊዜው እየመጣች ብሩኬ ይደብራል በጣም። እነሱ እኮ ምንም አላሏትም እኮ እሷ ነች ፎቶ እየለጠፈች በዛም በዚህም ለእንትናም ለቢኒም ስጦታ ሰጠች። የብሩኬ የምናምን ልጄ ሲላት ያንተ ልጅ አይደለችም አባቷን ነው ትመስለው እንዲህ ነው የምትሆነው። እሱ እኮ አንድ መልስ አልሰጠም እኮ ብሩክ ምንም ያለው ነገር የለም። ለምን አይልም? ለምን ምንም አይልም? ስለዚህ ለአንዴና ለመጨረሻ ጊዜ ያበጠ ፈንዳ ስምህን ማጽዳት አለብህ። እኔ እንደዛ ብዬ ነው የማስበው ጋይስ። በቃ እሱ ከሃይሚ ጋር ነው በቃ ህልሜም ኑሮዬም ከሃይሚ ጋር ነው፣ ስኬቴም ከሃይሚ ጋር ነው እያለ ነው ያለው። እንግዲህ በግድ አንቺ ፍቅረኛ እንኳን በፊት እንኳን ብትወኝ እንኳን አሁን ላይ አብሮ የመኖር እንትን የለሽም። አብሮ የመኖር ግዴታ የለበትም። ልጅ ቢኖርሽ እንኳን የላትም፣ ግን ቢኖርሽ እንኳን አብሮ የመኖሩ እድልሽ በጣም ጠባብ የወረደ ነው የሚሆነው። ምክንያቱም ምናልባት ብሩክ በልክ እንኳን ቢያገኝሽ በልክ የሆነ ነገር እልህ ሆኖ ይቀራል። ከሃይሚ ጋር ደግሞ ብዙ ርቀት ብዙ ጎዳና ላይ ውጣ ውረዱን አልፈዋል እና በመሃል አንድ ችግር ተፈጥራ አንቺን አንድ ቀን አገኘና ይሄ ልጅ ተፈጠረ ቢባል እንኳን ራስሽ የምትወጩ ብሩክ አለማየሁ አይመለከተውም። ቢሆን እንኳን ግን አያደርገውም ብሩክ እንዴ። ለሃይሚ እንኳን እንደዛ በፍላጎቷ እየተለማመጠ አንቺን እንዴት ነው በአንድ ቀን በአንድ ጊዜ እንደዚህ አይነት ደረጃ ላይ የትኛው ድፍረት ኖሮት ነው ብሩኬ እንደዛ የሚያደርገው? ጭራሽ የማይሆን ነገር የምሬን ነው። እና በቃ ስምህ ባይጠለሽ ይሄ ነገር የተሰራው ታሪክም ከሆነ ታሪክ ነው ብላችሁ ባጭሩ የተሰራላችሁ ነገር ሰው ሰጥቷችሁም ከሆነ አይዲያውን ከምን እንደተነሳችሁ አስረድታችሁ ለአንዴና ለመጨረሻ ጊዜ ዘግታችሁ በቃ ስማችሁም አይነሳም። ከዛ በኋላ በራሳችሁ ዓለም በራሳችሁ ስራ ልክ አሁን እየሰራችሁት እንዳላችሁት ሳትሰላችሁ ሃይሚና ብሩኬ ጉዟችሁን መቀየር አለባችሁ ብዬ አስባለሁ። በብዙ ነገር ተስፋ ስኬት እንድታሳዩ ነው እኛ የምንፈልገው። ዩቱብ ላይ ብቻ አይደለም እኛ የብሩክና የሃይሚን ስኬት የምንፈልገው፣ በሌላም በብዙ ነገር አቅማቸው በሚፈቅደው በቢዝነስም ሆነ በተለያየ ነገር በቃ ዩቱብ አሁን ኖርማሊ ካላለ ነው። አሁን ሀሰን ሄኖክ አሁን ቻናላቸው እንትን ብሎ ነበር አይደለ? አይታወቅም። የሆነ ነገር ችግር ሲገጥማችሁ ቢያንስ ቢዝነስ ቆንጆ ቢዝነስ
ቢኖራቸው ሀይሚና ብሩኬ እኔ በጣም ደስ ይለኛል፣ እውነት ለመናገር ማለት ነው። የሁል ጊዜ ምክሬ ነው። ግን አይኖ ይኑር አይኖር የማውቀው ነገር የለም። ስለ ራሳቸው ያውቃሉ። ግን ደግሞ እኔ ደግሞ የተሰማኝን ነገር መናገር ግዴታዬ ነው። ቤተሰቦች እዚህ ጋር እነሱ ራሳቸውን ያውቃሉ። አንቺ ምን አገባሽ ምናምን ልትሉ ትችላላቸው። በቃ አሁን ሀሰን 3 ወር ሙሉ ቻናሉ ተዘጋ። ብሩክስ ባይኖረው ብሩክ ነበር አይደል እንዲህ እንትን ሲል የነበረው ሲረዳኝ የነበረው ማሂና ብሩክ ናቸው ብሏል ራሱ ተናግሯ ወጥቶ። ስለዚህ ቻናል አስተማማኝ አይደለም። ቋሚ ስራ ያስፈልጋል። ከምንም በላይ ከመብለጭለጭም ከምንም በላይ ቋሚ ስራ ያስፈልጋቸዋል። ለሃይሚና ለብሩክ ቤተሰቦች አፕሪሼት አድርጓቸው፣ ይሄን ነገር ማድረግ አለባቸው ብዬ ነው እኔ ማምነው እንጂ አሁን አለምንም ነገር ቤት ውስጥ ቁጭ የሚሉ ከሆነ ስራ የማይሰሩ ከሆነ ዩቲዩብን ብቻ የሚጠብቁ ከሆነ ዩቲዩብ ቻናል ማለት ነው ሲያነሳም እንደዛው ነው፣ ዝቅ ሲያደርግም እንደዛው ነው። የዩቲዩብ ቻናል ገንዘብ በጣም ሰነፍ ነው የሚያደርገው እውነት ለመናገር ማለት ነው። የሆነ ሰዓት በጣም ይመጣልና ሁሌ እንደዛው የምትቀጥሉ ይመስላችሁና ከዛ ሌላ ስራ እንዳሰሩ ድንቁር ነው የሚያደርጋችሁ። ስለዚህ እንደዚህ አይነት ነገሮች በጣም የምትወዷቸው ቤተሰቦች አፕሬሽት አድርጓቸው፣ ቢዝነስ እንዲከፍቱ። በአሁኑ ሰዓት በቃ በእርግጥ ከቢዝነሱ ጋር መስራቱ ይልቅ ግብሩ ነው የሚበልጠው። ግን ደግሞ ቢሆንም የኦንላይን ስራዎችን ቢሆኑ እዛው ቤታቸው ላይ ሆኖም ኦንላይን የሚሸጡ ኦንላይን ስንት ነገሮች አሉ፣ ሾፒንግ የሚሸጡ በጣም ብዙ ነገሮች አሉ ካሰቡበት ማለት ነው። በቤታቸው በከላሷ በጣም ቆንጆ አድርጋ በቲክቶክ ሃይሚ ብሩክን በቲክቶኩ በጣም ብዙ ነገር መስራት ይችላሉ። እነሱ እንኳን ባይሰሩት ቢያስጠላቸው እንኳን እነሱ ስላችሁ ያን አቅሙ ባይኖራቸው እንኳን ከፍተውት ለሌላ ሰው መስጠት ይችላሉ። ስለዚህ እንደዚህ አይነት ነገር ለብሩክና ለሃይሚ አፕሬሽት አድርጓቸው እንጂ ዛሬ አሁን ሀብቴ ስንት አመቱ ነው? 5 አመቱ። ለምን ውለድ ለምን ቀለበት አድርግ አልተባለም? ስራው ላይ በደንብ ስለሚያተኩር ነው። ስለዚህ ሃይሚና ብሩኬን የምትወዷቸው ቢወልዱ ጥሩ ነው፣ ደስ ይላል። ማንም ሰው ፍሬውን በፍሬ አይኑን ባይኑ ሲያይ ደስ ይላል። ግን ደግሞ አላደል መሰረታቸውን የሆነ ነገር መቋቋሚያ ይኖራቸው ነው የሚባለው በመጀመሪያ ማለት ነው። አሁን ይሄ ሁሉ ህዝብ ውለዱ ይላል። ለምን እነሱ አልወለዱም? ታላላቆቹ ለምን አልወለዱም? ይሄ እኔ ጥያቄ ነው። ስለዚህ ባታስጨንቋቸው፣ ሁሉም ነገር በፍላጎታቸው ቢያደርጉ። በቃ አሁን ትናንትና ለምን ቀለበት ለምን ሸወደን? ምን ዳይመንድ ከቀለበት አይበልጥም እንዴ? እሱ ይበልጣል። ግን ብሩክ የሚፈልገው ነገር ምን እንደሆነ ታውቃላችሁ? እኔ እንደሚመስለኝ ብሩክን ስረዳው ቀጥታ ሽማግሌ መላክ ባለበት ሰዓት ይልካል። ከዛ በኋላ ለሃይሚ የሰርጉ ጊዜ ብቻ ነው ቀለበት ማድረግ የሚፈልገው። ከዛ በኋላ ግን ፕሮሚስ አላት እኮ ሃይሚ። ከዚህ በፊት ምን የመሰለ ወርቅ ተሰጥታለች። እኔ ተሰጥታለች ስላችሁ እዚህ ጋር እየቀናሁ ወይም ደግሞ እሷ የተሰጠችውን ነገር እያንጸባረቅኩ አይደለም። እናንተ ለብሩኬ የምትሉት ነገር ነው። አሁን ለምን ትናንትና ለምን ሸወደ እናዝንበታለን ምናምን። ተትናንት ወዲያ እንደዛ ድግስ አልነበር እንዴ? እንደዛ ያበደ ድግስ ሆኖ ትናንትና እንዴት ነው እንደዛ የሚሆነው? አስቡት እናንተ ለራሳችሁ ማለት ነው። ሲቀጥል ደግሞ እኔ ስጦታ ለምን ብሩክ አልሰጠም አይደለም ያልኩት፣ ጓደኞቿን ያልኩት። ደጋግሜ እናገራለሁ። ስታሽቃብጡ ነበር አንዳንዶቻችሁ እንትን ላይ ቲክታክ ላይ እና ልትረዱ ይገባል። ልጆቹ የሚለወጡበትን ቅርስ የሚይዙበትን ነው መናገር ያለባቸው። እከሌ ስለወለደ ገና ለገና እነሱም መውለድ አለባቸው ማለት አይደለም። በቃ መውለድ ባለባቸው ሰዓት ራሳቸው ይውለዱ። እናንተ በቃ በጣም አታጨናንቋቸው። በቃ ሁሉንም ስቴፕ ባይ ስቴፕ እየሄዱ ነው። ስለዚህ እየሄዱ ያሉ ደግሞ እናንተ ይፍጠን። በቃ የሚኖሩት እኮ ህይወትን እኮ እነሱ ናቸው። እኛ እኮ ቪዲዮ ላይ ብቻ ነው የሚያመጡልን አይደል እንዴ? ስለዚህ አታጨናንቋቸው፣ በራሳቸው እንትን ይራመዱ። ይልቁንስ የምታጨናንቋቸው የራሳቸው ቢዝነስ ይኖራቸው፣ የራሳቸው ስራ ይኖራቸው። እንደዚህ አይነት ነገር በጣም አስፈላጊ ነው። እንደዚህ እያላችሁ አፕሬሽት አድርጓቸው። ከዛ ውጭ ግን ይሄ በሌላ መንገድ ማጨናነቁ እኔ አስፈላጊ ነው ብዬ አላስብም። በቃ ማድረግ ባለበት ሰዓት ያድርግ። ብሩኬ ማለት ነው ተናግሯል። ሀሰን እኮ ተናግሯል። ማድረግም ይችላል ባለበት ሰዓትም ያድርግ፣ ማድረግ ባለበት ሰዓት ያድርግ ብሏል። ስለዚህ እውነቱ ነው። ስለዚህ የኛ ወድ ቤተሰቦች የዛሬ መልእክቴ ይሄንን ይመስላል። በዋነኝነት ግን ሀብቴና ናኒ በጣም ጀግና መሆናቸውን ልናገር ነው የመጣሁት። እውነት ሁለቱም ለምርቃት መድረስ ማለት ቀልድ አይደለም። በጣም ልፋቱን አስቡት። ይሄ ሁሉ ግን በቃ አንደኛ እንጃ። በእርግጥ እናቷ ቤት ሆና ነው የተማረችው ናኒ ማለት ነው። አለፍ ገደም እያለች ነው ሀብቴ የምታገኘው።
እና ደስ የሚል ነው ብቻ እንደዚህ እናቷን ለምስክርነት ማብቃት ደስ ይላል። ብቻ እኔ እንጃ በጣም ደስ የሚል አልጠበኩም እንደዚህ። ለማንኛውም ይመችሽ፣ መልካም እድል ባይ